ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው ቆይታችን እንደተለመደው አዳዲስ ቪዲዮችን አዳዲስ ትምህርቶችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮአችን በቀጥታ እንሄዳለን። ውስጣችን ያለው አጥቂ እንደሆነ የምናውቀው በመንሰራው ስራ ላይ አይነጥላው ተቀይሮ ወደ ቡዳነት ሄዷል። ስለዚህ ስራችንን እያበላሸ ነው። መኖሩን ካወቅን በኋላ እየጠራን ስሙን እንቀጠቀጠና ጸሎት እያደረሰን እናስረዋለን። ሁለተኛ እየተፍጨረጨረ ማበላሸት ሲጀምር ደግሞ ይህን መንፈስ ሰርልኝ መድኃኒቴ ኢየሱስ ክርስቶስ ሆይ ያጋንንትን ኃይል የሰበርክ ታላቁ ንጉስ ብለን ደግሞ ቅዱስ ቁርባን እንወስድበታለን። ሶስተኛ በአምልኮታችን ውስጥ አብረህ ከኔ ጋር አምልክ ብለን እያሰገድን ስንሰግድ አብሮ ይሰግዳል። በዚህ ጊዜ ከማንኛውም የሚበላበት ስፍራና የሚሄድበት ቦታ ይቋረጣል ማለት ነው። የፈለገው የቡዳ ዘሪውን አይነቱ ይለያያል። የጅብ ቡዳ አለ፣ የአጋንንት ቡዳ አለ፣ የሰይጣን ቡዳ አለ፣ የተህዋሲያን ቡዳ አለ፣ ጢንዚዛ ምናምን የእባብ ቡዳ አለ። የዚህ አይነት ነገር አለ። አንዳንድ ሰዎች ሸረሪት ዘራችን ነው ሲሉ አሰሙ አልሰማችሁ? ሸረሪት አትግደሉ፣ ሸረሪት ዘራችን ነው ይላሉ። ይሄ የሸረሪት የዛር ቡዳ ነው። ስለዚህ ሸረሪት በሚያዩበት ጊዜ ቀስ ብለው ያወጡና ወደ ውጭ ጥሏታል። ከተገደለች ዘሬን ገደልክ ብለው ያዝናሉ። ልክ ገደለለት ደግሞ ሲያቃዣቸው ያድራል። ሸረሪት ሆኖ ሲነክሳቸው ምን ሲያስፈራራቸው ያድራል። ይሄ ማለት እንግዲህ ያ መንፈስ በስያሜው እድገት ያገኘበት ሁኔታ ነው። የጅብ ቡዳ ለምን ትሆናላችሁ? የጅብ ቡዳ የምንሆነው እንግዲህ ሰዎች ይቀይሩናል። ጥበብ አላቸው። በጥበባቸው የሆነ እጽዋት ይቆርጡና ያንን እጽዋት ሲሰጡት ለሰውየው ይቀየራል ወደ ጅብነት። እጽዋቱም የኛ ነው እንነግረዋለን። ይህ ሚስጥር ግን እንዳይወጣ እያለ ማንም ዓለም አያውቀውም። ይሄን ሚስጥር ማንም አያውቀውም። እንዴት አያውቀውም? ትልቁ ሚስጥራችን ይሄ ነው። ወደ ጅብ ቡዳ መቀየር እጽዋት ነው። በእጽዋት ይቀየራል። ህድያችን እጽዋት ሲይዛት ሰውየው ጅብ ይሆናል። ሲተዋት ኖርማል ሆኖ ከሰው ጋር ይቀመጣል። እንዴት ይለወጣል አካሉ? ሰውየው ሰው ነው፣ ጅብ ይሆናል። በቃ ጅብ ይሆናል። እዚህም እኮ ይዟት ቢመጣ አሁን ሰውየው እያየ ነው ጅብ ይሆናል። ይዟት ቢመጣ ጅብ ይሆናል። ሰውየውም እኮ እጽዋቷ እናንተ መቀያየሪያ ነች። ሁሉ ነገር መስሪያ በቃ በዚህ በጅቡ መንፈስና በእኛ መንፈስ የምንቀያየርባት የምንጠቀምባት ናት እሷ። አሁን ለምሳሌ ያ የጅቡ ቡዳ የሚቀየረው ሰው ቅዱስ ቁርባን ቢወስድስ? እንዴት አይነት ጥያቄ ነው እንዴ? እንዴት ይወስዳል? እሱ የጅብ መንፈስ ማለት እና ከቁርባን ጋር አንድ ይሆናል እንዴ? ገና ንስሐ ገብቶ ሰው ሆኖ አዲስ ሆኖ ተወልዶ እንደገና ስንት ነገር አግኝቶ ነው አዛ መድረስ የሚችለው። እንዴት ቁርባንና የጅብ እንትን የሚለው ቁርባን እንዴት ይመጣል? እንዴት አልገባኝም። የጅብ መንፈስ ያለበት ሰው ወደ ቁርባን እንዴት ይመጣል? አይመጣም ጭራሹን እንጂ። ይሄ የጅቡ መንፈስ በገባበትና በተሾመበት ዕለት ነው የሚወጣው። አንዳንድ ጊዜ ጨረቃዋ ሙሉ ስትሆን አሊያም ደግሞ ሙሉ በሙሉ የጨለማ ቀን ሲሆን በዚህ ጊዜ ከሌሊቱ 6 ሰዓት በላይ እስከ 10 ሰዓት ድረስ ወደ ውጭ ይወጣል። ውጭ ወጥቶ ይመለሳል። ያ ግብሩ ነው። እንዲህ አይነት ግብሮቹ ደግሞ አንደኛ ሌላ ሰውን እንዳይበላ፣ ሁለተኛ የሱን ሀብት ኑሮ ገንዘብ መንፈሱ እንዳያስወስድበት፣ ሶስተኛ ሚስጥሩ እንዳይወጣና እንዳይጋለጥ ይሄንን ሁለት መንገዶች ይሄድበታል ማለት ነው። ግን ንስሐ ገብቶ ቅዱስ ቁርባን ቢወስድ መንፈሱ እንዳለ ይቆምና የተወሰነ ትግል አድርጎ ከህይወቱ ይለየዋል። አሊያም ደግሞ ከእግዚአብሔር መንግስት ጋር በተያያዘ አብሮት እያለ እንኳ ቢሞት ነፍሱን አያሸንፍም ማለት ነው። አይወስድም፣ ነፍሱን ወደ ሲኦል አይወስድም ማለት ነው። እሺ፣ አቤት ሚስጥር ሁሉ ወጣ እኮ። ምን ይቀራል እንዴ? ያለ ነው ኢትዮጵያ ውስጥ እኮ ነው። ኢትዮጵያ ውስጥ ነው ያለን። ግን እኛ ምን ተስፋ አለን? ኢትዮጵያ
አሁን ትለቃላችሁ አትለቁ እንዴ? ቀላል ያነጋግራል እንዴ? ያነጋግራል እንዴ? እሱ ሲወለድ ግን ገና ከቆሎ ትምህርት ቤት ሲገባ ይሄ ወጥመዳም ከዚህ ማጥፋት አለብን ብለን እዛ ሀገር ሲቀድስ በጣም ሰው ይወደው ነበረ። ድምጻዊ ነው። ይኸው ብዙም ዘልቆ እንዲማር ባናደርገውም እዛ ሲሄድ እንመልሰዋለን። ቅኔ ቤት ሲሄድ እንመልስ፣ ዜማ ቤት ሲሄድ እንመልሰዋለን። ለምንድን ነው የምታረጉት? እንዳይወጣ ነው። እኛ እንዳይወጣ ደግሞ እሱ ቅስና ይዞዛ እኛን ይረብሸን እንዴ? አብረን የተወለድከው አይነት ነው። ሴት ነች። ሴት አይነት ጥላ አይደል? ሴት አይነት ጥላ። ብር አለንጋ ነው የምትባለው ሴት። ብር አለንጋ። ምን ከፈለግሽ አህያ አለንጋም ትሆኛለሽ። እሆናለሁ። ምን ማልሆንበት የለኝም። ደግሞ እንደ ሴት ነው የምታወሪው? አግብቶ የለም እንደ እሱ ቢያገባ በህልም ሌሊት ሁሉ አብሬ እየመጣሁ ከህጉ ጋር ሳጣለሁ የምኖር እኔ አይደለሁ እንዴ? ከህጉ ጋር ሳጣለሁ የምኖር እኔ አይደለሁ እንዴ? ምን ነው ከህጉ የምታጣዩ? ህግ አለችው በህግ ያገባት ሚስቱ ማለት ቆርቧል እኮ ቆርቧል። በህግ ያገባ ነው። እና በምን ሰዓት ነው የምትመጭበት? ሌሊት እመጣበታለሁ። በስንት ሰዓት? ሌሊት 9 ሰዓት ለጸሎት ሳይነሳ ቀደም ብዬ ወደ 6 ሰዓት 5 ሰዓት ላይ እመታዋለሁ። ለምንድን ነው የምትመጪው? ስራዬ ነው። ሴት ዛር የተባልኩ እንደዚህ ወንዶችን በዚህ እንዳሰናክል አይደል እንዴ? ሴት ዛር የተባልኩ ወንዶችን እንዳሰናክል ነው። ለማሰናከል? ሚስቱንስ? ሚስቱም በቃ ምንም አትልም። አታውቅም እሷ። አንቺ መኖርሽን አታውቅም። ልጁ ብቻ ምን ሆኖ ነው እንደዚህ ተወት የሚያደርገኝ? አጣልተነው ነው እኮ በ10 ዓመት እኮ ነው እስከዛ የተገናኙት እንጂ አጣልቼው ቆይቻለሁ። ደግሞ እንደ ሴት ነው እንደምታወሪው? አሁን ደግሞ እንዴ እኔ ነኛ ታዲያ እኔ ስለሆንኩ ነው። አሁንማ አንተስ? ስማ አንተ። አቤት። አንተ ደግሞ እንዴት ነው? ዲያብሎስ አንበሳው ነኝ እኔ። አንበሳው ነኝ። እንደሚያገሳ አንበሳ የሚውጠውን ፈልጎ ይዞራል ያለው ቅዱስ ቃሉ ይሄው ነው። ሌላ እኮ አይደለም። ከእግዚአብሔር እንደሆነን ዓለም በመላው በክፉ እንደተያዘ እናውቃለን የምትለው ቃል የቱን ያህል ገና በሐዋርያት ዘመን እንኳ ዲያብሎስ በጣም በከፍተኛ ሁኔታ ስራ ላይ እንዳለ እንገነዘባለን። ኢየሱስ ክርስቶስን በ3 ዓመት አገልግሎት ውስጥ እያጣደፈ ወደ መስቀል ላይ የወሰደው አለ ምክንያትም አይደለም። ይህን ያህል ምድሪቱን የመቆጣጠር ችሎታው የቱን ያህል ብርታት እንዳለው ነው የምንገነዘበው። ግን የዚህ ዓለም ገዢ ወደ እኔ መጣ፣ በእኔ ላይ ግን አንዳች የለውም የሚል መልእክት አምላካችን አስተላልፏል። ይህ ማለት ለክርስቲያኖች ሁሉ በቂ የሆነ የተስፋ ቃል ነው። በእኔ ላይ አንዳች የለውም ማለት የምንችለው ስናመልክና በእግዚአብሔር አምላክ መንፈስ ታምነን ስንደገፍ ነው። አንዳንዴ በገንዘብ፣ አንዳንዴ በእውቀት፣ አንዳንዴ በሳይንሱ፣ አንዳንዴ በሰው፣ አንዳንዴ በስልጣን፣ አንዳንዴ በማዕረግ በምንደገፍበት ጊዜ ከዛ በኋላ የገዥነቱን ኃይል ለመግለጽ በተለያየ አይነት መንገድ ወደ ሰውነታችን ሰርጎ ይገባል። ስጋው ደሙ ሰው ከተቀበለ በኋላ በሰይጣን ወጥመድ የማይሸነፈው ስጋው ደሙ የተቀበለ ሰው ሊኖር የሚችለውን አኗኗር ይዞ መኖር ከቀጠለ ነው። ከዚያ ግን ከመስመር ወጥቶ ራሱ ምክንያቱም ሰው ከሰይጣን ብቻ አይፈተንም። መጀመሪያ ከስጋዊ ፈቃዱ ነው የሚፈተነው። ከዚያ በኋላ ነው ለሰይጣን ፈቃድ ተላልፎ የሚሰጠው። ስጋዊ ፈቃዱን አሸንፎ እንደ እግዚአብሔር ሕግና ፈቃድ ከተጓዘ ሰይጣን በሱ ላይ ስልጣን የለው። ግን ከመስመር ሲወጣ በፈቃዱ ያኔ ለሰይጣን ፈቃድ ተላልፎ ይሰጣል። በስጋው ደም በጸጋነትም የተሰጠው የአምላክ ስጋና ደም በሱ ላይ ኃይል አይኖረውም። ከዚያ ከመስመሩ ስለወጣ ማለት ነው። አሁን በእኛ ቤተክርስቲያን ነዋያተ ቅድሳት የከበሩ በሜሮን የከበሩ ነዋያተ ቅድሳት ወጥተው ለስጋዊ ነገር መገልገያ ከሆኑ በኋላ ጸጋ እግዚአብሔር ይርቃቸውና ሰይጣንን ይዋጉ የነበሩት ተርታቃ ይሆናሉ ማለት ነው። ለዛ ነው በእኛ ሲመለሱ እንደገና በሜሮን እንዲከብሩ የሚደረገው ማለት ጸጋቸውን ካጡ በኋላ በሰይጣን ላይ ያላቸው ኃይል ስለተወሰደባቸው ማለት። ከዚህ አንፃር ያ ስለሚሆን ሁሉ ጊዜ ከስጋው ደሙና ከስጋው ደሙ አኗኗር መውጣት አይገባም። አስቀድሜ እንዳነሳሁት ጌታ ራሱ በወንጌል ስትጸልዩ እንዲህ ብላችሁ ጸልዩ ብሎ አስተምሮናል። ምን ብሎ ነው ያስተማረን? ሲሳየነ ዘለለ ዕለተነ ሀበነዮ የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩ ብሎ አቡነ ዘበሰማያትን አስተምሮናል። መተርጉማኑ የዕለት እንጀራ ብለው ከተረጎሙት አንዱ ስጋው ደሙ እንዳንርቅ ማለት ነው። እንዳንርቅ በኃጢአት ወተን እንዳንቀር
ሁልጊዜ ሰይጣንን እየተዋጋ ነው እንድንኖር ማለት እስከ ዕለተ ሞታችን ስለማይተወን ከስጋው ደሙ መራቅ አይገባም። የዕለት እንጀራ ነው። ስለዚህ አንድ ክርስቲያን ከስጋው ደሙ መራቅ የለበትም። በ40ና በ80 ቀኑ ተቀብሎ ከዛ በኋላ የሚያቆመው ነገር አይደለም። ልክ ሰው ይርበዋል ማለት ነው። ረሃበ ስጋና ረሃበ ነፍስ አለ። ስለሚርበን ነው ደግመን ጠዋት በልተን ማታ የምንበላው። ደግመንም በየጊዜው እንድንቀበል የተደረገው ረሃበ ነፍስ ስላለበት ኃጢአት ስንሰራ ነፍሳችን ትራባለች። የምትረባው ደግሞ ክርስቶስን ነው። ነቢዩ ዳዊት ከመያፈቅር ሀየለ ሀባንቀ ተማያት ዋላ ውሃ እንዲጠማ ነፍሴ አንተን ተጠማች ይላል እና ነፍሳችን ከእግዚአብሔር ስትርቅ በጣም ትጠማለች፣ ትራባለች። ከዚያ ረሃቧና ጥሟ የምትታገሰው ደግሞ ስጋው ደግሞ ስትቀበል ነው። በዚያ ላይ ደግሞ በቤተ ክርስቲያናችን ሰው እንዲህ አይነት ድካም እንዳለበት እግዚአብሔር ስላወቀ ሁልጊዜ እንዲወለድባቸው እንደ አዲስ ሰው እንዲሆንባቸው 3 ልደታትን እንደሰጠን ቅዱስ አትናቴዎስ የሚባል ሊቅ በቅዳሴው አስተምሮናል። ቅዱስ አትናቴዎስ ዘእስክንድርያ ሐዋርያው የምንለው ማለት ነው። እና ምን ይላል? ክርስቲያኖች 3 ልደት አላቸው ይላል። መንፈሳዊውን ብቻ ማለት ነው። አንደኛው ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከሥላሴ የሚወለዱት ጥምቀት ነው ይላል። እሱ አንድ ጊዜ ነው። አንድ ጊዜ ተጠመቅን በቃ ጨረሰ። ሁለቱ ጥምቀት ግን አንደኛው ስጋው ደሙ ነው፣ ሁለተኛው አንብአ ንስሐ ነው ይላል። ስጋው ደሙ ኃጢአት ከሰራን በኋላ እንደገና ንስሐ ገብተን በንስሐ አንባ እንወለድና ከዚያ በኋላ ስጋው ደሙ ስንቀበል እንወለዳለን። አዲስ እንሆናለን። በትናንት በደላችን ማንያዝ እንሆናለን። ስለዚህ ኃጢአት ሲያስረጅንና የኃጢአት እርጅና ሲገጥመን እንደገና አዲስ ሰውና ሕፃናት የምንሆንበት ዓለም ስጋው ደሙና ስለ ኃጢአት ማልቀስ አልቅሶ ስጋው ደሙ መቀበል ስለሆነ ይህንን መንገድ መጠቀም የቤተ ክርስቲያኒቱ ኦርቶዶክሳዊ ትምህርት ስለሆነ 40ና 80 ቀን ላይ ማቆም ነፍስን ለጽና ረሃብ እያጋለጡ መሄድ ነው። እንኳንኛ በነገራችን ላይ እንኳን በዓለም የምንኖረው መውደቅ መነሳት ያለብን ከማንም ሰው ጋር የማያገናኙት በበረሃ ያሉት አበው በየጊዜው እየመጡ ይቆርባሉ። ምክንያቱም ከሰው ውስጥ የህሊና እንኳን ማለት ነው የቁርጽ ሐልዮ ኃጢአት እንኳን ላይጠፋ ይችላል። ስለዚህ በየጊዜው እየተቀበሉ ይመጣሉ። በዚያ ላይ ቢወጡ ቢወርዱ በስጋም በነፍስም አሁን በነፍስም የሚጾሙ የሚጸሉ የሚሰግዱ ገዳም ይሄዱ አሉ። በስጋም ደግሞ የሚወጡ የሚወርዱ ብዙ ነገሮችን ለማስተካከል የሚደክማሉ። ይሄ ሁሉ ግን ስጋው ደግሞ ካልተቀበሉ አይጠቅምም። ስለማይጠቅም እንዲጠቅም የሚሆነው ከእግዚአብሔር ጋር ሆኖ ነው። አሁን ለምሳሌ ስጋው ደግሞ ማለት ከእግዚአብሔር ጋር የመኖር ምስጢር ነው። እንዲህ ከሆነ እግዚአብሔር የሌለበት ድካምስ ስንወጣ ስንወርድ አይደል የሚለው ጥያቄው ባለ እግዚአብሔር ሳይኖር የደከመነው ድካም ልክ እንደ ጥብርያዶስ አሳ አጥማጆች ነው የምንሆነው ማለት ነው። እንደ ሐዋርያት ከእግዚአብሔር ተለይተው ነው አሳ ሲያጠምዱ ያደሩ። ምንም አሳ አልተገኘም። ያተረፍን ነው የሚመስለን ግን አላተረፍ። ጌታ ሲመጣ ግን በስሙ መረብ ሲጥሉ 153 አሳ በአንድ ጊዜ ከመረባቸው ውስጥ ገብቷል። እና የዓለም ድካምም ቢሆን ያለ እግዚአብሔር እንትን ነው ውጤት። ሐዋርያት ጾመ ፍልሰታን ወይም ደግሞ የነሐሴ ጾምን ስለ ስንት ምክንያቶች ጾመውታል ብለን ስንጠይቅ 2 ምክንያቶችን እናገኛለን። የመጀመሪያው ምክንያት እመቤታችን ቅድስት ድንግል ማርያም በጥር 21 ባረፈችበት ጊዜ ሐዋርያት ተሰብስበው ስጋዋን ለመቅበር በሚዘጋጁበት ሰዓት ላይ ቀናተኞች አይሁድ ተሰብስበው ይመክሩና ትላንትና ልጇ ተነሳ አረገ ብለው እንደው ሲያደክሙን ሲጫወቱብን ኖሩ። አሁንም ደግሞ እሷም ተነሳች እያሉ ሲጫወቱብን ይኑሩ እነዚህ ክርስቲያኖች። ስለዚህ ኑ ሄደን ስጋዋን እናቃጥለው ብለው ያቀዳሉ ማለት ነው። በሚመካከሩበት ሰዓት ላይ ከነሱ ውስጥ ብርቱ የሆነው ታውፋንያ የሚባለውን ሰው ሂድና የእመቤታችንን ስጋ ቀመተ ይዘና ብለው ይሉታል። በዚህ ሰዓት እሱም ተደፋፍሮ ሄዶ የአልጋውን ሸንኮር ቢይዝ መልአኩ በሰይፍ እጁን ይቆርጥበታል ማለት ነው። በእመቤታችን አማላጅነት እዛው ተቀጥሎለታል እሱ። ነገር ግን በዛ ቅጽበት ሐዋርያት ግርግር ይፈጥሩና ደንግጠው በሚበተኑበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ስጋዋን በገነት በዕፀ ሕይወት ዛፍ ስር ያኖሯል ወስዶ ማለት ነው። እነሱ አላዩም። ያየው አንድ ዮሐንስ ወንጌላዊ ብቻ ነውና ከዛ በኋላ እያዘኑ ሲኖሩ ዮሐንስ ሁኔታውን ይነግራቸዋል። እንዳያት ማለት ነው፣ የት እንዳለች ይነግራቸዋል። እነሱ ምን እናርግ ሱባኤ እንያዝና አምላካችንን እንጠይቀው ስጋዋን ሰጥቶን እንድንቀብራት ብለው ሱባኤ ለመያዝ ሲያስቡ ነሐሴ 1ን ምቹ ጊዜ ያገኛሉ። ከነሐሴ 1 ጀምሮ እስከ 14 2 ሱባኤ ይዛሉ ማለት ነው። በዚህ ሱባኤ ጊዜ አልቆ ጌታችን መድኃኒታችን ኢየሱስ ክርስቶስ የእመቤታችንን ቅዱስ ስጋዋን አምጥቶ ይሰጣቸዋል። በ14ኛው ቀን ማለት ነው። እነሱም ወስደው ይቀብራሉ በ14ኛው ቀን። በቀብሩ ሰዓት ላይ ያልነበረ ቅዱስ ቶማስ ሐዋርያ ሀገረ ስብከቱ ከህንድ በደመና ተጭኖ ሲመጣ
በሶስተኛው ቀን እመቤታችን በነሐሴ 16 ተነስታ ከሙታን ተነስታ ስታርግ በደመና ይገናኛሉ ማለት ነው። በዛ ሰዓት ላይ በጣም ያዝንና ቀብርሽን ሳላይ አሁንም እንደው እርገትሽም ያምልጠኝ ብሎ በሚያዝንበት ሰዓት ላይ አረታይ ተው እንደዛ አይደለም፣ ሐዋርያት ወንድሞችም አላዩኝም፣ አንተ ብቻ ነው ያየኸኝ። ስለዚህ ደስ ልልህ ይገባል። ይልቁንስ እንካ ይሄን የገነዙኝበትን ሰበን ነውና ወሰድና ለበረከት ይሆናቸዋል ተከፋፈሉ ብላ ትሰጠዋለች። እሱም ይዞ ይሄዳል። እነሱም ይሄንን ነገር አላወቁም ነበረ። ሄዶ የእመቤታችን ጉዳይ እንዴት ሆነ ብሎ ሲጠይቃቸው እነሱም ቀበርናት ጌታችን ስጋዋን ሰጥቶ ብለው ይሉታል። አይ አላምንም ብሎ ሲላቸው መጠራጠር ልማደ ነው ብለው ወደ መቃብር ወስደው ሊያሳዩ ሲሉ ስጋዋን ያጡታል ማለት ነው። ስጋዋን ባጡበት ሳለ ሲደነግጡ አይ እኔ አታምኑኝም ብዬ ነው እንጂ ይኸውና ስታረጋ አግኝቻት በደመና ላይ ስታረጋ አግኝቻት ይኸው የገነዛችሁበትን ሰበን ሰታኛለች ለበረከት የሆናችሁ ዘንድ ተከፋፈሉ ብላናለች። ይሄ አይደለም የገነዛችሁበት ሲላቸው አዎ ይላቸዋል። በዚህም ይደሰታሉ ማለት ነው። ይሄ አንዱ ምክንያት ነው። ሁለተኛው ምክንያት እንግዲህ ቶማስ ስታረጋ አይቷታል እመቤታችንን፣ ሐዋርያት ግን አላዩአትም። ስለዚህ ይሄ መንፈሳዊ ቅናት አሳድሮባቸው ቶማስ አይቷት እኛ ሳናይ ብለው በዓመቱ ድጋሜ በነሐሴ 1 ሱባኤውን ደግሞ ይይዛሉ ማለት ነው። ከዛም በ16ኛው ቀን ነሐሴ 16 ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችንን መንበር አድርጎ እመቤታችንን ይዟት መጥቶ ከቅዱሳን መላእክት ጋር መጥቶ እመቤታችንን መንበር አድርጎ ቀድሶ ሐዋርያቱን አቁርቧቸው ባርኳቸው ወደ ሰማይ አርጓል ማለት ነው። ስለዚህ ስለነዚህ ሁለት ምክንያቶች ይህንን የፍልሰታ ጾመ ፍልሰታ ብለን እየጠራ ነው። እንደገና ደግሞ እንጾመዋለን። ያልተፈታ ሕይወታችንን ቆቅልሽ ሁሉ እንዲፈታልን በጸሎት እመቤታችንን እንማጸናለን ማለት ነው። እንግዲህ በዚህም ጾም ላይ ሱባኤ ውስጥ የከረማችሁ ምልጃዋን የተማጸናችሁ ልመናዋን የተማመናችሁ ሁሉ በምልጃዋ ሐሳበ ልቦናችሁን በጎ መሻታችሁን ትፈጽምላችሁ። ሲስሙት በእናታችሁ ሰማይ ሰማያትን ሰንጥቆ ነጠላ የለበሰ ምቀኛ፣ የአገልግሎት ልብስ የለበሰ ምቀኛ፣ የክህነት ልብስ የለበሰ ምቀኛ፣ ቆብ ያደረገ ምቀኛ፣ አክሊል ያደረገ ምቀኛ፣ ጋቢ ያደረገ ምቀኛ፣ የሰበካ ጉባኤ አገልጋይ ሆኖ ምቀኛ፣ ምዕመን ሆኖ ምቀኛ፣ የሰንበት ትምህርት ቤት አገልጋይ ሆኖ ምቀኛ እግዚአብሔር ይማረን ይማረን። ብዙ ሰው እንዳያድግ አድርጎ ይዞታል። ብዙ ሰው በጽድቅ እንዳናድግ፣ ጸሎታችን ከደመና በላይ እንዳይወጣ፣ እግዚኦታችን ሰማይ ሰማያትን ሰንጥቆ እንዳይሄድ አድርጎ ምቀኝነት አለብን በአገልግሎት ስፍራችን አለብን፣ በቅኔ ማህሌት፣ ከዛም አልፎ በቅድስተ ቅዱሳን፣ ከዚያም አልፎ በአውደ ምሕረቱ በቤቱ በስፍራው በአትሮንስ ፊት ምቀኝነት ካንሰር። ይሄ አውራ ዶሮነት ከየት እንደመጣ ነው። አውራ ዶሮ የሰው ስጥ ላይ ይወጣና ከሚበላው የሚበትነው ይበልጣል ይላሉ አባቶቻችን። ሰው ስጥ ላይ እኮ ነው የወጣው፣ ወጥቶ ከሚበላው የሚበትነው አበላሽቶ ክፋት ነው። እግዚአብሔር ይማረን። እግዚአብሔር ይማረን። በጣም እናመሰግናለን። በእውነት ምቀኝነት በአገልግሎት ውስጥ ሆኖ ምቀኝነት፣ ቃሉን ያውቃሉ ተብሎ የሚታሰቡት ወይ የምንታሰብ ሰዎች ምቀኞች፣ የሰው ነፍስ እንዳይድን ምቀኞች፣ ማነቆ ሾክ፣ ገበሬው ዘርን ዘርቶ በሾህ መካከል እንዲወድቅ ምክንያት የሆንን ዘሩ በእኛ እጅ ውስጥ ወደቀ፣ ወይም ደግሞ ዘሩ በምቀኞች ክፉች። እንግዲህ ራሴን መቀላቀለው እናንተ ማለት ስለማልወድ ነው። ሰባኪ ግዴታ ራሱን እየቀላቀለን ማውራት ያለበት አይደለም። እና እግዚአብሔር ዘርን ሲዘራ በማን እጅ ላይ ይወድቃሉ? ንስሐ ለመግባት አንዲት ሙስሊም፣ አንድ የሆነ ኦርቶዶክስ፣ አንድ ፕሮቴስታንት የሆነ በቃ መጠመቅ ፈልጋሉ፣ ንስሐ መግባት ፈልጋሉ፣ ሲመጣ ማን እጅ ላይ ይወድቃል? እሾህ ላይ፣ ማነቆ ላይ። ገበሬው ዘርን ሲዘራ በእሾህ መካከል ወደቀ፣ ትንሽ ብቅ እንዳለ እሾኩ ያዘው፣ አላደገም ይላል። በማን ላይ ነው የወደቅነው? እውነት መስቀሉ ብቻውን ስራውን ይሰራል? ስጋው ደግሞ ብቻውን ስራውን ይሰራል? ሰው ለሰው መድኃኒቱ አይደለም? መተሳሰብ መመካከር መድኃኒት አይደለም? ቤተክርስቲያን ያለችበት ሁኔታ መጥፎ ነው እባካችሁን ማለት ኃጢአት ነው? ይሄ ነው ጥንቁልና፣ ይሄ ነው ድብትርና የሚባለው? እውነተኛ የምንናገረው ሳይገባችሁ ቀርቶ ነው?
የምትሰሩት ነገር ስለተገለጠባችሁ እንጂ። ስለዚህ እሾህ የሆኑ ማነቆች አሉ። ሰው ሊጠመቅ፣ ሰው ሊያስቀድስ፣ ሰው ሊቀደስ ቤተክርስቲያን ሲመጣ የሚረከባቸው ቅልብ የሚያደርጋቸው ማደግ የማይችሉበት እጅ ላይ ሆነው እፍን አድርጎ ከባድ ነው። ስለዚህ እግዚአብሔር አምላክ ልብ ይሆናል። ፓርት 2 ነው ከራሴ ህይወት ጋር አያይዤ የምነግራችሁ ማለት ነው። የቅርቤ ሰው የሆነ ጊዜ ላይ በተመረኩኝ ሰዓት ላይ በነገራችሁ ላይ ሰይጣን የሚገለጠው ምንላችሁ ጊዜ ላይ መሰላችሁ? የስኬታችሁ ዘመንና ጊዜ ወቅት ላይ ወይ ሊሳካላችሁ ባለ ሰዓት ላይ ይገለጣል ማለት ነው። ልክ አባታችን አዳም እናታችን ሔዋን እሱ በወደቀ ጊዜ ከእግዚአብሔር በሱ ቦታ እርሱን አድርጎ ሹሞት ስለነበረ በዛ በቦታው በዙፋኑ ላይ የነበረው አባታችን አዳም ስለነበረ በቅናት እንግዲህ ተነሳስቶ ነው ያንን ያደረገው። ክብሬን ተቀማሁ ማለት ነው። እና ሰይጣን የሚገለጠው እናንተ የሆነ ነገር ሊሳካላችሁ ሲል ይገለጣል። ልታገቡ ስትሉ መሰናክል፣ ካገባችሁ በኋላ መሰናክል፣ ስራ ልትጀምሩ ስትሉ መሰናክል፣ ከስራ በመፈለግ ላይ እያላችሁ መሰናክል። ገባችኋ? የሆነ ህይወት ስኬታችሁ ሲጀምር ልክ ምርቃት ተመረቃችሁ ስራ ለማግኘት ረጅም ጊዜ ይወስዳል፣ መሰናክል አለ። ስራም ከገባችሁ በኋላ ስራ ላይ እንዳትቆዩ ማለት እና እኔም የገጠመኝ ነገር ያ ነበር። ተመረኩኝ። ከዛ በኋላ ያ የቅርቤ ሰው ከምላችሁ ሰው ቀድሜ ነበር ተመርቄ ነበረው። ነገር ግን ያ የምርቃቱ ጊዜ እነዛ ሰዎች ሲመጡ ፊታቸው ላይ ጥሩ ነገር አላየሁም ነበር፣ አልተመለከትኩም ነበር። ግን እንደዚህ ፈጽሞ ይሄ የመናፍስቱን ዓለም በዛን ጊዜ የተረዳው ሰው ስላልነበርኩኝ አልገባኝም ነበር። ገባችሁ? ከዛ በኋላ እሺ በቃ አምጣ ዶክሜንትን የምን የተማርክበትን፣ እሺ ምን እንደዚህ ስራ ልንወዳደርበት ነው፣ እሺ መልካም ውሰዱ። ያንን እንኳን ሚስጥር ያወቅኩት የሚገርማችሁ በትምህርት ማስረጃዬ በዛን ጊዜ በዲፕሎማው ላይ የነበረው ነገር ያወቅኩት በጊዜ ሂደት ነበር። አንድ አባት ማለት ነው የሱዳን መተት አለበት። የት ያሉት አባት መሰላችሁ? ይሄንን የገለጹልኝ እዚህ ዮሴፍ ሚካኤል ያሉ አባት እንግዲህ በጸሎት በረከታቸው ትድረሰን የእሳቸውን ክብሩን ለመግለጽ ሳይሆን ልጄ እንዲህ ያለ ሲሉኝ ገባኝ ወዲያው ማለት ነው። ከዛ በኋላ እሺ ያልኩኝ ምንም አላልኩኝ። ከዛ በኋላ ስጦታ ይመጣልኝ ነገር ነበር። ምን ነበር ስጦታ መጥቶልኝ የነበረው ነገር? ጫማና ሱሪ መጥቶልኝ ነበር። ከዛ በኋላ ያንን እንግዲህ በጫማም እንደሚሰራ በጊዜ ሂደት ነው የተረዳሁት። ከደረሰባችሁ በኋላ ነው ሲገለጠላችሁ የሚገባችሁ። ቦታው ላይ ሆናችሁ አትረዱትም። ከዛ በኋላ ጫማውን አምጣ ተብሎ ነበረ። ያ ጫማ ለካ የኔ ላም ስለነበረበት የኔን ጫማ ሳያደርገው እንደዚህ ወሰደው ማለት ነው። ከዛ ጊዜ በኋላ ያ ወድጄ የምማር የነበረው የተመረኩበት ኤሌክትሪክ ሲቲ ነው የተማርኩት። እንግዲህ አስቡት ኤሌክትሪካል ኢንጂነሪንግ አስቡት እንግዲህ በዛን ጊዜ ከዛሬ 10 ዓመት 15 ዓመት 2001 2002 እንደዛ አካባቢ ማለት ነው። ከዛ በኋላ ያ ወደው የነበረው ስራ እንዲያስጠላኝ፣ ምክንያቱም ስራውን ሳስብ አይ ወገቤን ያመኛል። ለምን ትንሽ መውጣት መግባት ስለነበረው የኛ ስራ ማለት ነው። ወገቤን ያመኛል ብዬ ሰበብ አድርጌ ስራውንም መስራት አቆምኩኝ። ከዛ በኋላ ለረጅም ጊዜ መስራት ተው። ያ በቃ አይምሮዬ አንድ ቀላሉን ስራ እንኳን መስራት የማይችል እያወቁት እኮ አይምሮዬ መስራት እንዳይችል ሆነ። ከዛ በኋላ ለአንዴና ለመጨረሻ ጊዜ ያ የተመረኩበትን ስራ ተውኩትኝ። በሌላ እንግዲህ ዘርፍ እግዚአብሔር በፈቀደው በዛ መንጓር ጀመር። ያም ደግሞ መንገዱ ሲዘጋ እየቀደሙ ልክ የሆነ ነገራችሁ ሊሆን ሲል ያ ነገር መንገድ ይዘጋ። ለምንድን? የእናንተ እድል በእነሱ ላይ ተንተርሶ ስለሆነ እናንተ ስራ ጀመራችሁ ማለት እነሱ ያ የሀብት ማማ ላይ ወረዱ ማለት። ለምን? የእናንተን እድል ወስደው እየሰሩ ስለሆነ። ለዚህ ነው የሚያድሱባችሁ። ለምን መሰላችሁ? እናንተ ህይወታችሁ መንገዳችሁ በሙሉ እነሱ እጅ ላይ ስለሆነ ልክ እናንተ ስራ ጀምሩ የነሱ ነገር ስለሚበላሽ ቶሎ እድሳት ያድሳሉ። ከዛ አዲስ ስራ ብታገኙ ወር 2 ወር ሰርታችሁ እንድትወጡ የሚሆነውና ስለዚህ በብዙ ፈተና ውስጥ ያለፍኩኝ ልጅ ስለሆንኩኝ ነው እናንተ እንድትነቁ ካለኝ ፍላጎት እየወጣሁኝ የምነግራችሁ ማለት ነው። ቀጣይ ክፍል 3 እንደዚህ ደግሞ የምነግራችሁ ይሆናል ማለት ነው። ተማሩበት። ሰላማችሁ ይሁን። ውድ ኦርቶዶክሳውያን በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። ብዙ ነገር የተማርንበት፣ ብዙ ሐሳቦች የተነሱበት፣ ብዙ ቁም ነገር አዘል መልእክቶች የተላለፉበት ቪዲዮ ነበር የተመለከትነው። በቀጣይ ደግሞ በሌላ ርዕሰ ጉዳይ በሌላ ትምህርት እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ እያልኩኝ የዛሬውን ቪዲዮአችንን በዚህ እንቋጫለን። በቀጣይ በሌላ ወሳኝ ትምህርት እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። እወዳችኋለሁ። ይቆየን። አሜን።